ኮፒዲ ወይም ቋሚ የማይለቀስ የእርግ በሽታ በአጠቃላይ ቋንቋ ደግሞ እንደ ቋሚ ብሮንካይቲስ ወይም የእንቁላል ሳል ይታወቃል። በህንድና በዙሪያው ከ3 ዋነኛ የሞት ምክንያቶች አንዱ ነው። በህንድ ውስጥ ከ55 ሚሊዮን በላይ ሰዎች ኮፒዲ ሲሉ ይታወቃሉ እና የኮፒዲ ዋነኛ ምክንያት ሳል እንደሆነ እንዲሁም በማንኛውም አካባቢ ወይም በስራ ላይ የሚገኝ ጭስ በማጠናከር ነው። በገጠር አካባቢዎች በተለይም በሴቶች ህዝብ መካከል ለባዮማስ እንጨት መጋለጥ ማለትም በቱላ ምግብ ማብሰል የሚከሰት መጋለጥ በገጠር የሴቶች ህዝብ መካከል የኮፒዲ ዋነኛ ምክንያት ነው። የኮፒዲ ምልክቶች ሳል እና እንቁላል ቋሚ ሳል እና ረዥም የእንቁላል ምልክት የእርግ ችግር የእርግ ማስታወክ በእርግ ላይ የሚሰማ የማሽከርከር ድምፅ እና የእርግ ግፊት ወይም ከባድነት ናቸው። አንዳንድ ጊዜ በአንድ ወቅት ውስጥ የክብደት እንከን ሊያጋጥማቸው ይችላል። ኮፒዲን ለመከላከል የተሻለው መንገድ ማጨስ አለመሆን ወይም አንድ ሰው ሲያጨስ በተቻለ መጠን በፍጥነት ማቆም ነው። በተጨማሪ ጭስ ወይም ማንኛውም አይነት የአካባቢ ተበከል ያለውን አካባቢ ማስወገድ። ህክምናው በመተንፈሻ መድኃኒት መልክ ነው። ይህ የታካሚውን ህክምና ለማድረግ የተሻለው መንገድ ነው ምክንያቱም ቀጥታ ወደ ሳምባ ይሄዳል እና መተንፈሻ መድኃኒቶች የተባሉት እነዚህ የመተንፈሻ ብሮንኮዳይሌተር መድኃኒቶች ናቸው። ከአንዳንድ የአፍ መድኃኒቶች በተጨማሪ በኮፒዲ የባለበት ደረጃ መሰረት ይላሉ። ስለዚህ ኮፒዲ ሊከላከል ወይም ሊፈወስ የሚችል በሽታ ይባላል ምክንያቱም የሚያስከትለው ነገር ጭስ ነው። ስለዚህ አንድ ሰው ማጨስ ቢቆም ወይም ማጨስን በፍጹም ቢተው ይህ በሽታውን ለመከላከል የተሻለ መንገድ ነው። ከዚያ በተጨማሪ በተበከለ ከተማ ውስጥ ከምትኖር ከሆነ በተገቢ ቦታ እንደ መጋረጃ ተጠቅመህ የሚተነፍሱ ንጥረ ነገሮችን ለማስወገድ ይህ የተሻለ ነው። ከዚያ በተጨማሪ ጤናማ የኑሮ መንገድ መደበኛ የዮጋ ሥራ ማድረግ፣ ፕራናያማ፣ ጥልቅ የመተንፈስ ልምምድ እና ማጨስ ማቆም የሳንባ ጤና ለማሻሻል ይረዳል።